ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ለየት ያለ ነገር ይዘንላችሁ መጥተናል። ሁላችንም እንደምናውቀው የሰው ልጅ እጅግ ብልህ ፍጡር ነው። ነገር ግን አንዳንድ የምናደርጋቸው ለምን ብለን እንድንጠይቅ ያደርጉናል። ዛሬ በዕለት ተዕለት ህይወታችን ውስጥ የምናደርጋቸውን ግን ደግሞ ሳናስበው በጣም የሚያስቁና ግራ የሚያጋቡ ባህሪያቶችን እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ቲቪ ሪሞት ባትሪ ሲያልቅባችሁ መጀመሪያ ምንድን ነው የምታደርጉት? አዲስ ባትሪ መግዛት? በፍጹም። መጀመሪያ የምናደርገው ሪሞቱን በኃይል መምታት ነው። ለምን እንደሆነ ባይታወቅም ሪሞቱን ስንመታው ባትሪው የሚሞላ ይመስለናል። የሚገርመው ደግሞ አንዳንድ መታ ስናደርገው መስራት ይጀምራል። ሳይንሱ ባይገባንም ውጤቱ ግን ይታያል። መኪና እየነዳችሁ አድራሻ ጠፍቶባችሁ ያውቃል? በዛን ሰዓት መጀመሪያ የምታደርጉት ነገር ምንድን ነው? ሬዲዮውን ድምፅ መቀነስ። ቆይ ድምፅ ቀንስና አድራሻ መፈለግ ምን አገናኘው? ድምፅ መቀነስና አድራሻ መፈለግ ግን ምን አገናኛቸው? ድምፁ ሲቀነስ አይናችን በደንብ የሚያይ ይመስለናል። እስኪ ድምፁን ቀንስልን መንገድ ጠፍቶብን ስንል ትንሽ አይገርምም? ይሄ ደግሞ ሁላችንም ነው። ወደ ማቀዝቀዣው ትሄዳላችሁ፣ ትከፍቱታላችሁ። የሚበላ ነገር የለም፣ ትዘጉታላችሁ። ከ5 ደቂቃ በኋላ ተመልሳችሁ ትመጣላችሁ። እንደገና ትከፍታላችሁ። ምንድን ነው የምንጠብቀው? በ5 ደቂቃ ውስጥ ማቀዝቀዣ ውስጥ ወጥ ተሰርቶ እንጀራ ተጋግሮ ተዘጋጅቶ የሚጠብቀን ያክል ደጋግመን እንከፍታለን። የምግብ ምርጫችን በዚያችን ደቂቃ ይቀየራል ይመስል። ስልካችሁ እጃችሁ ላይ ያለ ስልኬ የት ሄደ ብላችሁ ፈልጋችሁ ታውቃላችሁ? እንዲሁም የባሰበትም ደግሞ አለ። በራሱ በስልኩ ፍላሽ እጁ ላይ ይዞት አልጋ ስር የሚፈልግ። ምክንያቱም በእጁ ስልኩን በእጁ ይዞ አልጋ ስር የሚፈልግ ሰው አለ። አያችሁ፣ እስከዚህ ድረስ አንዳንዶቻችን ልባችን የጠፋ ነው። እንግዲህ የሰው ልጅ ባህሪ አያልቅም። እነዚህ ትናናሽ ናቸው። ስንቶቻችሁ ናችሁ ህይወት አዝናኝ የምታደርጉት? እናንተስ ከእነዚህ ውስጥ የትኛውን ታደርጋላችሁ? ወይም ደግሞ ምን ጠፍቶባችሁ ፈልጋችሁ ታውቃላችሁ? ኮፍያውን ራሱ ላይ አድርጎ ገላውን ታጥቦ የጨረሰ ሰውዬ ሸሚዙን ትከሻው ላይ አድርጎ የሚፈልግም እኮ አለ። አንዳንዱ እውነቴን ነው። በሌላ በኩል እንግዲህ የሰው ልጅ ባህሪ አያልቅም። እነዚህ ትናናሽ ስህተቶች ናቸው ህይወት አዝናኝ የሚያደርጉት። እናንተስ ከእነዚህ ውስጥ የትኛውን ታደርጋላችሁ? ወይም ደግሞ እኔ ያልጠበቅኩ ግን እናንተ የምታደርጉት አስቂኝ ባህሪ ካለ ኮመንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ ትተባበሩናላችሁ የኔ ውዶች።